ሳፍዶ ራሱን ያጥፋባት የለኝ ራስን ማጥፋት ከቤተሰቦቻችሁ ነው የሚጀምረው ገብቷል አንተ የምትጠብቀው እንደዛ ነው ከሪያብ ሴንተር የወጣው ማለት ገብቷል ካሻ ኮራ ብዳታ እኔ ላይ ተደግፈ ህይወት ሊቀርፍ አይደል ቁሻሻ ሂድና የቤተሰብን መጀመሪያ እስቲ በስነ ስርዓት እንኳን 70 እና 40 እንኳን ውጣ እስቲ እድሜ ልክ 25 አመት አሜሪካን ያለው አንድ ቀን ከሶፋ ተነስታ አታውቅም እድሜ ለዮኒ ቬጋስ ኢሊሊ ሆቴል እንኳን እንድትቀመጥ አረገ አብነት ሰፈር እንኳን አንድ ቀን ሳትሄድ ማለት ፈርተ ገብቷል ያ እንደዚህ የሚያሳብድ አባት ራሱን አጥፍቶ እዛ መቃብር ላይ አለማድረግ ታላቁ ወንድም ራሱን አጥፍቶ ሰለሞን ራሱን አጥፍቶ ግን በእነሱ እንደ ኢንሹራንስ አንበሳ ስትለቅም ነበር ላይቭ ላይ አንድ ቀንም ግን የሰደቃ ብለ እንኳን አላከ አንዱ ራሱን የሚጠብቀው ደግሞ አሁን ከባንኮክ የተመለሰው ገብቷል እኔ አይደለሁም የእንደዚህ አይነት አባዜ ወይንም እርግማን ያለብኝ ገብቷል ያ ቁሻሻ ምን ነው ጆከር እናትን ዘግዝቆ ሲሰድብል አልነበረም እንዴ ምን ነው የኢሊሌና የነስቀል ጋብሻ አሞጋሽ አልነበርክም እንዴ ከኢትዮጵያ ስተምትመለስ ድረስ ምን ነው በስሙ መማል ጀመርክሳ ገብቷል በስሙ መማል ጀመርክ አንተ ቁሻሻ የመድኃኒት ትራፊ እናቴ ትሙት እናንተ ላይ ተፍቼ ነው የምሞተው ተፍቼባችሁ ነው የምሞተው የመጨረሻ ቃሏ ምንድነው ቢባል እነሱ ላይ ተፋችን እንዲጻፍ ነው የምፈልገው እሺ እኔን እየሰደቡ እናንተን ስታሞገሱ ደስ እነሱን አትንኪ ካላችሁ ልጄን ይንሳይ ዛሬ ትሰውኛላችሁ ምን ያህል ተስፋ እንደቆረጥኩ አላያችሁ ምን ያህል ቁሻሻዎች ዮኒ ሂድና ያባትን አስክሬን መጀመሪያ እሾክ እንኳን ላው ላይ ትከልበት እሺ ለዛ እንኳን ወግ ማረግ ድረስ ለታላቅ ወንድም ያንን እስቲ ያድርግ ለሰለሞን ያንን አድርግ ቤት አንበሳ አውርዳላ አልነበረም እንዴ አውርዳላ አልነበረም ያን አንበሳ ለምልክት እንኳን የሆነ ነገር አታርግላት አለቅላቂ ቁሻሻ ባክት መድኃኒት ተበዳደሩ አንተ ከሚስት ጋር እዛ ሪሃብ ሴንተር ተዋውቀ ገብቷል እኔ እንዳንተ ልክስክስ አይደለም ልጄን በረሲንኳኳ ፉድ ስታምፕ ተቀበል ብዬ በር ማስከፍት ሰው አይደለም ታውቃለህ ከነ ክፍታፍነቴ ከነ ስተቴ እኔ ስታለው ደስ ልጄን እየሰራው ማኖር ሰው ነው ገብቷል ልጄን ሂድና ብር ምግብ ተቀበል ብዬ በፌስታል በር ምግብ ለመቀበል በር ማስከፍት ሰው አይደለም እከካ እኔ ጀግና ነኝ እስተመሞት ደስ እኔ ጀግና ነኝ እናንተ ላይ የእውነት ቁሻሻዎች ሂድና ባትን አስክሬን በስነ ስርዓት ሾክ እንኳን ላው ላይ ዳስ እንኳን ጣልበት ቅማላ እድሜ ለዮኒ ቬጋስ ታይላንድ እንኳን ሄዶ የታከመውን ወንድም ያሳከሙልን ነታሙ ናቸው ገብቷል ያ መርዝ መጠጣትም ሆነ ምናምን ከቤተሰቦቻችሁ ነው ይሄ እናንተ ውርሳችሁ ነው ምንም የሚወረስ ነገር የላችሁ ከአባት የወረስከው ራስን ማጥፋት ነው ከዛን ታላቅ ወንድም ከዛን ትንሹ ወንድም ሰለሞን ገብቷል ያ አንተ ደግሞ አማራ ነፃ ከወጣ ብለ ገመድ ያስቀምጥከው ራስን ከጆከር ጋር ስትጣላ ያኔ ኢሊሊ ሆቴል የነበርክ ጊዜ አብነት እንኳን መሄድ የፈራ ጊዜ ቀዘንክ ጊዜ ገብቷል የእውነት እናንተ ላይ ተፍቼብህ ነው የምሞተው ጥሩ በረኪና አጠገብ ከበረኪና ይልቅ አባትህ ምን እንደሰዋው ልትነግረኝ ትችላለህ እሱ ኤክስፒሪየንስ ደውልና ለምን አጠይቅ በምን ነበር ሽጥ ያሉት በገመድ ነው በበረኪና ነበር አባትህ ሙሉነ የሞቱት በምን ነበር ሙሉነ በምን ነበር የሞቱት ታላቅ ወንድም በምን ነበር የሞቱት ገብቷል ያ ያን ኤክስፒሪየንስ ሼር አታደርገውም እንዴ ያ እንዳንተ የቤት ጣጣና የጓዳ ጣጣ ያለብኝ መሰለ እንዴ ያ
ካለ ፕሊስ ጥሩ ነው ይገላግልሽ ጥሩ በረኪና ከአባት ነው ይሄ ኤክስፒሪየንስ ከታላቅ ወንድም ነው ከማን ነው ኤክስፒሪየንስ ክሎሮክስ ነበር እንዴ ሲጥ ያረጋቸው እኛ ሽንት ቤት ውስጥ ተንጠልጥለው እንዳረፉ ነው የምናውቀው አባት ሽንት ቤት ውስጥ እስቲ በእግዚአብሔር ኃይል ነው የሞቱት በለ ውጣ ተናገር እስቲ ተናገር ተነፉሺ ብዳታሞች ቁሻሻዎች ሄለን በበረኪና ሙቺ ሲባል ታያትሉም እነሱ ስናገር ታያልን ተነፉ ነው የምላችሁ ሁልሽም ትነፊያታለሽ ነው የምላችሁ እሺ ያ አንገት አስደፋን ኮና አላማችሁ አንገት አይደለም እናቴትም እየተፋውባችሁ ሞተች የሚለው ነገር ትጽፏታላችሁ አንድ 2 ወር 4 ወር ታወራታላችሁ ሚዲያ ላይ አንተ እንደዚህ አይነት ሰዎች ሞትን ቢላቸው አይሞቱ አይደል ክሎሮክስ እና ኤለን ነጭ ቅማል እንደው በረኪና ተገብሽ ካለ ፕሊዝ ጥሩ ነው አባቱ በምን እንደተሰው እንትን ይያለ ነው በረኪና መግዣ ነበራቸው እንደ አባቱ ራሱ አባቱ በረኪና መግዣ ነበራቸው እኛ በክሎሮክስ ሲጥ እንዳሉ ነበር ምናውቀው እንትን ሽንት ቤት ላይ ለዛ ይሄ ጃኖ ባንድና ይሄ ቁጭ የሚባልበት የለም ዶኒያ የታጀበ እዛ ላይ ሲጥ እንዳሉ ነው አባቱ ሙሉነን ምናውቀው ሙሉነ በዛ ላይ ሲጥ እንዳለ ነው ምናውቀው ታላቅ ወንድም እንደዛ ራሱ እንዳጠፋ ነው ምናውቀው ቁሻሻ ጣጣኞች ምድረ የጠንቋል ፋሚሊ ማለት የእብድ ስብስብ ገብቷል አንተም ራስን እንትን አላልክ በመድኃኒት ያባበጥክም ትመጣል ያ ስፈልክ ስስቅ ስፈልክ ስደነፋ እናንተ ላይ ነው መደነፋው ዮናስ ሙሉነ ቱብ እየተፈጨበነ መሞት የሸርሙጣ ልጅ ይገላግልሽ ጥሩ በረኪና ታጭ አንተ እንደዚህ አይነት ሰዎች ሞትን ቢላቸው አይሞቱ እኔ እኮ እንዳንተ ቤተሰብ ወይ እንዳንተ አባት ራሴን አጠፋለሁ ካላልኩ ባለ ሀብትም አይደላችሁ ታንኩም ባንኩም እጃችሁ አለ ያለው ያ ልክ ህጉን እንደገዛችሁት ቀላውንም መግዛት እንደምትችሉ ስለማውቅ ነው እኮ ቀላችሁን ሳቡ ያልኩት አንተን ተናገርኩ ደስ ህጉ ሚጣስ ከሆነ ቀላችሁን ሳቡት ያልኳችሁ ነው ያለሁት አይሞቱም እንደዚህ አይነት ሰዎች አይሞቱ ያን ነው ሰው ሰሞኑን እርግጥ እና ኤለን ነጭ ቅማል እንደው በረኪና ተገብሽ ካለ ፕሊዝ ጥሩ ነው ይገላግልሽ ጥሩ በረኪና ታጭ አንተ እንደዚህ የአባትን ኤክስፒሪየንስ ሼር አድርገን የትልቁ ወንድምን ሼር አድርገን አይሻልም ቤት አባቴ የክሎሮክስ እንኳን መግዣ አልነበረው በኢትዮጵያ ሽንት ቤት በዛ በገማ ሽንት ቤት ነው ራሱን ተንጠልጥሎ ያገኘ ነው ራይት ያ ዝም ብዝ ብሎብን የተገኘው ራይት ዋሸን ያ በሰለሞን እንኳን የሰበሰብከውን አንበሳ እዚሁ ጸጉር ስታስተክልበት ነው ያየው እኔ በደም ምነግድ በደም ማጌጥ ሰው አይደለም ቆሻሻ ልክ አይደላችሁም ብሎ እናንተ ላይ እንቅስቃሴ የሚያደርጉትን ሰዎች ላይ እንቅስቃሴ እንደምታደርጉት ሁላ ልክ አይደለም ብለው እኔን የሚሰድቡትን ሰዎች ላይ እንቅስቃሴ ማድረግ አለባችሁ ልክ እኔን ደግፈው እናንተን የሚናገሩትን ሰዎች እንደማልደግፈውላ እነሱ ደግሞ እናንተን ደግፈው እኔን እንደዚህ አይነት ራስን የማጥፋት አይነት
ስፒች የሚያደርጉትን ሰዎች ትናገራለህ። ገብቷችኋል? አለበለዚያ ራስን እስታልነካ ድረስ እንቅስቃሴ ልጄን ይንሳይ የፈለጋችሁትን ነገር ታመጣላችሁ። ምን እየተከናወነ እንደሆነ አሁን ነው እየገባኛለሁ። አሁን ሽንት ቤት ነው ራሱን ያጠፋባቱ። ሽንት ቤት በ80 ምናምን ዓመታቸው ሰው በወጣትነቱ ወይ ጠግቦ ወይ ምን ብሎ ወይ ምናምን ወጣትነቱ መቋቋም አቅቶት ነው አይደል? ሰው በሽምግልና ወቅት ተመስገን በሚልበት ሰዓት ራሱን ያጠፋል። የቤት ጣጣን ያለባቸው ታላቅ ወንድሙ እንደዛ ነው ራሱን ያደረገ። ሰለሞን ብቻ ነው ልብ ያመመኝ ብሎ እዛ ጠንቋይ እህቱ ቤት ወድቆ የተገኘ። እኔ ነው በክሎሮክስ ራሽን አጥፊ ብሎ ሞቲቬሽን የሚያደርገኝ። እሱን አትናገር የምትሉ ሰዎች የሱ ሞቲቬሽንን እየደገፋችሁን ያላችሁት ማለት ነው። ገብቶቻል? በክሎሮክስ ራሽን አጥፊ ብሎ ሞቲቬሽን ማድረግ የሱ ምክር ሰምቼ ክሎሮክስ እንድጠጣ እየደገፋችሁን ያላችሁ ታውቃላችኋል። ያ እናንተን እስታልነካ ድረስ ለምን እንትን በይ ምናምን ኖ ሄለን ዝም ብላ ሞተች ከሚባል ተናግራ የሚለውን ነገር ነው የምፈልገው እንድትጽፉ የምፈልገው። ዛሬ ልጄን አስተላልፌ ነው የመጣሁት። ሙሉ ቪዲዮን ይታል ዩቲዩብ ላይ ተጭኗል። ቆይ ላምጣው። ቆሻሻ ነፍጣ አሁን ልነግርሽ ነው እኮ አሁን ልነግርሽ ማለት ነው። አይደለም የሚነካ ሰው አለ፣ የማይነካ ሰው ማኛው ሰድቧት ብትሰድበው አሁን እኔን ስትነካ ሙድ እያዘ አንተ ፋኖ እንትና ሞኬ ፋኖ የምትባለው የሴቶች የወሊድ መቆጣጠሪያ መርፌ ከተወጋ በኋላ ወይንም ኪኒን ከወሰድክ በኋላ በስተት ራስ ምታት ይዞ ፓራስታሞን መስሎ የወሰድክ ጊዜ ቂጥ እየተነፋፋ ሲመጣ ጭንቅላት ባዶ የሆነ መጣ እንዴ? ወሬ በተገኘበት ሁላ ቂጥን ሰክስቀ ግን መቀመጥ አይከብድም? ሞኬ የምትባል እከካ ሳውዲ አረቢያ ሲባል ልብስን ሰክስቀ ቁጭ ብላ አስተያየት ስትሰጥ ነው የምናውቅ። የመን ሲባል ሰክስቀ በሁማን ትራፊክ እንኳን ሊያስጠይቅ እንደሚችል እንኳን ግንዛቤው ሳታረግ ከደላላ ጋር ስትነጋገር ነው የምናይ። ሴታ ሴት ቂጥ እየፈነደደ ሲመጣ ጭንቅላት ቀፎ ይሆን እንደመጣ ነው የተረዳሁት። ባይዘወይ ላይ ወሬ በተገኘበት ላይ ሁላ አበባ መላክ አትርሱኝ ባይ ወገኛ እሺ ሙድ የምትይዝ በጣም አረመኝ ሰው ናት። ሳክራ እያለቀሰች ኖ በሰው ሙድ የምትይዝ ቪው ሰዎችን ላይ የምትበላ ሰው ናት። ድራማ የምትሰራ ሰው ናት። አታውቀዋል። ዮኒ እንደዚሁ ሰቀጠጣ አይደል? ቪው ስለ ቪውና ስለ ብር ነው አለ ያንተ ህልም። ያንን ግብህን አጠገብ ያገኘው አይደል? ግብህን አገኘው። ለአንተም እኮ አጀንዳ ሰጥቻለሁ። አንተ እንደ ቪው ካሰብከው ማለት አጀንዳ ሰጠው። አንተ አለሌ ውርጋጥ የወንድ ውርጋጥ የወንድ ቁሌታም ነገር የቂጥን ማዲያት አጥፋ። መጀመሪያ የፊትህን እንኳን መቼም አይጠፋም። ከሀገር ቤት ገና ቪዛ ዲቪ ሲደርስ ራሱ ማዲያት ተሸክመ የመጣ ችጋራም ሰውዬ እከካ። ግን አሁን ምን መሰላችሁ? እኔ አሁን አያገባኝም። አሁንም እያልኩት ያለው ጃፒ የምትሰማኝ ከሆነ ሳራ የምትሰሚኝ ከሆነ ቤተሰቦቻችሁን የሰደብኩባችሁ ትንከራተት ስለማውቀው ማለት ነው። የኔ እናት እንዴት መከሯን አሁን እኔ እናቴን የምክስበት ሰዓት ነው። ምን እኮ ምንድሻለሁ? ይሄ ሰብአዊነት ነው። በቃ ትልቅ ሰብአዊነት
የዘር አርጎት ስቶሪ እንደ ሞኬ ይሄ መኮንን የሚባለው እንደሱ የሰለቸኝ ያስጠላኝ ሰው የለም። ቂጡ እየተነፋ ሲመጣ ጭንቅላቱ ባዶ ቆርቆሮ ሆኖ የቀረሱ ያየሁት እሱ የመጨረሻ መቼ እንደበቃኝ ታውቃላችሁ? አሁን ሳውዲ አረቢያ ሄጄ ለሸቃሎች ጉዳዮችን አስፈጽማለሁ ያለ ቀን የወንዱ ሸቃላ መስሎ ነው የታየ። ወንዱ ሸቃላ ነዓም ያ መዳም እያለ because of he's come from America የተለየ ቦታ አላቸው ሳውዲ አረቢያ ውስጥ ገብታችኋል። ያኔ ነው እሺ ብዬ እንትን ያልኩት ገብታችኋል። ሴት ድረስ ነው እና እዚህ ያለው እዚሁ ቢቀር እቺ ደግሞ 7 ደረጃ ፊት ስታስጠላስ ነው። ከዛ ውጭ ሌላ የምስማማበት ምንም አይነት ጉዳይ የለም። ሆኖ ለሱ ካሽቃበትክ እኮ የአማራ ጠላት ነህ አንተ። እንዴት ይሄን ታደርጋለህ? ሲጀምር እሱ ብልጽግናን አይደግፍም። ማን ነው አይልሽ? አሁን ያንቺን ሀሳብ ፈርቼ ነው አባ። እኔ ቤት ሆነ እዛ ቤት ለምን ገባ? መጀመሪያ ለምን አልተናገርክም? ና ግባ ያሳይ። እንዳውም ምን እሱንና አንዳንድ ገበያ ፈጠርሽልን እያለን ነው። አሁን ኢንሳይደሮች ምን ታደርጋላችሁ መሰላችሁ? የድሮ አይደለም። አሁን ከሁለት ሳምንት ከ3 ሳምንት በፊት የነበረውን የዮናስ ሙሉነ እንዳለ ቪዲዮ ትልኩልኛላችሁ። እሺ ለሃይማኖት የነበረውን ለአማራ ፖለቲከኞች የነበረውን እንዳለ ታመጡልኛላችሁ። እሺ ይሄ ህዝብ የመርሳት በሽታ አለበት። እሱ እንዳለ ትልኩልኛላችሁ። ሙስሊምን እንዴት ሲሰድብ እንደነበር፣ ኦርቶዶክስ እንደ ኦርቶዶክስ ብቻ ሳይሆን በነፍስ ወከፍ እየጠራ መላእክቶችን እንዴት ሲሰድብ እንደነበር አሁን የድሮ አይደለም ታውት የድሮ አሁን ከ3 ሳምንት በፊት የነበረውን ሁኔታዎች ትልኩልኛላችሁ። እሺ ጭራሽ እንትና ቤት ከተገባ ለምን እዚህ ቤት ተመጣል? ቀንደኛ የአማራ ተከላካይ ነው። እኔ አማራ አይደለሁም አባቴ አገው ነው ዲጋንድጎ ይለኝ ነበር ብሎ አባቱ በጥቅስ ሲያስተምሮ የነበረው ራሱን ሲጥ ከማድረጉ በፊት ጥቅስ ሲነግረን የነበረ ማለት ነው። እሺ ይሄ ሁላ ጥረት ጅንኑ ጋር ለመድረስ ነው። ጅንኑ እኮ ዘርን ስለሰደብክ ድጋፍ አይሰጥም። ሄለንን ስለሰደብክ የተለየ ብር እኮ አይሰጥም። ጭንቅላትን ነው ከመይ ቁሻሻዎች ጽንባታ ማኛው ስላስገባኝ አመሰግናለሁ። አንድ ነገር ይረግጣል። አይ ሳራ ጨርሰናል። ስለሰማሁሽ ማስመሰል አልወድም። አንተ ብር ልብስ ለብሳ አረቄ ነው አውጣው ሲጀምር ማን ነው የሚያወራው ሰውዬ? አላውቀውም። ላዘለለው ጋይስ እኔ እንደ ጃፒ ፔጅ ኤግዛክትሊ ሄለን ታይታ ክስ ከተመሰረተባት እኔ የምታያለው የሚል በተስፋ እየተጋጋጠ ያለ ሰው ነው ዮናስ ሙሉነ ማለት ጅንኑ ጋር ለመድረስ እኔን ስለተቃወመ እኔን ስለሰደበ ወይም ደግሞ አማራ ስላለ የተለየ ትኩረት የሚያገኝ ነው የመሰለው እሱ ያ የተለየ የሆነ ዘሮችን ስለሰደብክ የሆነ ትኩረት የሚያገኙ ምናምን የመሰላቸው እዚህ ሚዲያ ላይ በጣም ሲላላጡ አያቸዋለሁ። በጣም ሲጋጋጡ አያቸዋለሁ። የማንም ልቅምቅም የሰው ልክ አያውቅም ቢያውቅም አይጠነቀቅም ማለት ይሄ ነው። ባይዘው በፍጹም አትጠነቀቁ ሰው አያችሁ። ራሱ ጅንኑን የሳላችሁበት መንገድ ራሱ በጣም ያሳዝናል። የእውነት በጣም ነው የሚያሳዝን። እኔ ሙልጭ አርገስ ተተፋብኝና የኔ ሞት እንዴት እንደምሞት ማስታወቂያ በእኔ ላይ መስራትና እንደገና ደግሞ ሌላ ዘርን በመስደብ የሆነ ብር የሚቦጭቅላችሁን የመሰላችሁ እርግጠኛ ነኝ። ብዙ ተጋግጣችሁ ወይ መልስ አልተመለሰላችሁም ወይም ደግሞ ምን ነው የሚባለው ሰው ሌላ ያከበርኩት ሰው የለም። እንደ ጃፒ ያልኩት እዚህ ሆኖ በሌላ አካውንት እሷ ቤት ይገባል። አያችሁ እኔ ቤት መግባቱን ጃፒን ሲወቅሰው እንዴት እሷ ቤት ትገባል?
ምክንያቱም እንዴት አማራ ጠል ቤት ትገባለህ? ፕሮፓጋንዳ። እንደዚህ አይነት ፕሮፓጋንዳ የሚሰራው ምን አይነት ሰው ላይ እንደሆነ ታውቃለህ? አንተ ግማታ ምን አይነት ሰው ላይ እንደሆነ ታውቃለህ? ሚዲያ ላይ ሲመጣ ዘርን ተገና አድርጎ ፖለቲካ ይዞ ለመጣ ሰው እኔ እንትና ነኝ ብሎ ለመጣ ሰው ያንን ማንነቱን አውጥተ ለህዝብ ለማክሸፍ እንደዚህ አይነት ጥረት ይደረጋል። እኔ አንተን እየሰደብኩ ነው የመጣሁት፣ አንተ ላይ እየተፋው ነው የመጣሁት። ያ ማለት እናንተ የምታደርጉት እንቅስቃሴዎች አይሞቀኝ አይበርደኝ፣ ግን እናንተ ያላችሁትን ነገር ግን ለህዝብ አሰማለሁ። ምን የመጨረሻ ጥይታችሁን እየተጠቀማችሁ እንደሆነ ህዝብ መስማት አለበት። የሚባል ነገር ነው። ከኔ ጋር ሲጨርስ ገብቶ አውራትም ወይ አንድ ያውርቻ ልምጣ ብሎ አይሄድም እንደ ሰው። በጣም የሚገርም እኮ ቡላላን አዋርዳ ነው ያባረረች ነቀረች። ጭራሽ ይሄ ሰውዬ ደደብ አይደለም ጋይስ። አሁን ይሄ መኮንን የሚባለው ፋኖ የሚባለው ነገር ከፊት ላንሳው። ሴታ ሴት አንተ በሴቶች የወሊድ መከላከያ ፓራስታሞ መስሎ ውጠ እንደዚህ ጣባብጤ የቀረ ሰውዬ ቂጥ ዳሌ ካወጣ በኋላ ጭንቅላት ቀፎ የሆነ ሰውዬ ገብቷል። ቡላላን አዋርዳ ነው ያወረደችዋል። አያችሁ አሁን በሱ ቤት እኮ የሆነ እንትን ማድረጉ ቡላላ ስለምን እያወራ ነበር? አዋርጄ ነው እንዲያወረድኩት። ሐሳብ ልክ አይደለም። እኔ ሄለን ልክ ነሽ ብሎ ያሞገሰኝን ሰው አይደለም እንትን ምለው ሐሳብ ላይ ትክክለኛ የሚያወራ ሰው ነው እንጂ እኔ እያሞገሰ የሆነ ሰው ስለሰደበ ልክ አይደለም። የሆነን ሰው ስላጥላላ ልክ አይደለም። እኔ እንደዚህ አይነት እንትን ሙገሳ የምፈልግ ሰው አይደለሁም። የተፈጠረ እውነታ ላይ የሚያወራ ሰው ብቻ ነው የማዳመጠው። ቡላላን አዋርጄው አይደለም፣ ሐሳብ ተቀባይነት የለውም ነው ያልኩት። ዛሴት እሺ፣ ደደብ ነህ የምልህ ለዚህ ነው። ሞኬ የምትባለው ደደብ ቆሻሻ ነህ። ሰው የተሰበሰበበት ቦታ ሁሉ አበባ ልከን ማውራት ትፈልጋለህ። መኮንንም እዛ ገስት ላይ ነበረ መባሉን ትፈልገዋል። ገብቷል? ያንን የተረዳሁት በተለይ ይሄ የመዳም ሸቃሎች ጋር ምናምን የምታደርገው እንቅስቃሴ ሳይ ያንን የናኩ ባይዘው። ምክንያቱም አረብ ሀገር ነበርኳ። ምንም ባዶ ቀፎ ሰው እንደሆን ካልገባህም በአረብ ሀገር ላይፍ ስታንዳርድ እና በንት አሁን ሰመር ላይ እንትን ሳውዲ አረቢያ ሄዳለሁ ጉዳዮችን አስተካክዬ እመጣለሁ ብለህ ሀቢባ ጋር የተናገርክ ቀን ያለታ ነው። ምን አይነት ቀላል ሰውዬ ነው ብዬ ለካ የተነፋፋው በኪኒን ኃይል እንጂ ምንም ኪሎ ጨምሮ አይደለም ብዬ ንቄ የወጣሁት ያለታ ነው። ባይዘው አንተ ከአሜሪካ ስለመጣ አሚሩ በስነ ስርዓት በክብር ይጠበቃል አይደል? አረብ ሀገር ላይ ሁልሽም ሀጂ ነቢ ብቻ ናቸው። ሀጂ ነቢን ወይንም ሸቃላ ብቻ ናቸው፣ ወይንም ያሰዋቅ ብቻ ናቸው። ሌላ ነገር ማናት ያኔ ወሽ ቶርቶራ ብዬ ትቼ ወጣሁ። ቡላላን አላዋረድኩትም፣ ምንም አላልኩት። ግን እኔን አይዞሽ ወይም እንትን ለማለት የሆነ ሰው መናገር አይችልም። ህጉን ስለምፈራ አይደለም፣ ልክ አይደለም። እዛ ሴት እንደዚህ አይነት ሄለንዬ የሚል ችግር የለብኝም። እኔ የማቆላመጥ ችግር ያለብኝ ሰው አይደለም። ብቻዬን 9 ሰዓት በጣም የምሟጎታችሁ ሰዎች ነው። ለዛም መሰለኝ እንደዚህ የምትረባረቡት። ሲያያገዛት አዎ እኔ እንደዚህ ለምን ጦርነት ያወጁ ናቸው እነዚህ ኮሰው ላይ ምናምን ሲለው ነቀለች ታውቃለች። የማን አባቱ ላይ ነው ጦርነት የታወጀው? እሱማ ፖለቲካ ሊሰራ ነው። እሱና እጅቦ ፖለቲካ ጎበዞች ናቸው። ነቀለችውና ምን አለች? እኔ ስለደገፍከኝ ማሽቃብጥል መሰለው ወይ ምናምን ብላ አስወረደች። ይገዛል ይችላል። እንዴት ይሄን ታደርጋለህ? ሲጀምር እሱ ብልጽግናን አይደግፍም ባለ ጋይስ። ብልጽግና ብልግና ብልቅጥና ምናምን ወሬ ነው የሚያወሩት። እናንተ ገና ከብልጽግና ከምናምን የምትወጡ ሰዎች አይደለም። እኔ በተፈጠረው ነገር ላይ ነው የማወራው። ይሁን ለምን ስትበላቀጡ ስትፈልጉ ስትባልጉ ስትፈልጉ ስትበለጽጓት ነው። ምድረ ብርግድ ግዳሙላ ማለት ነው። እሺ እሺ ይሄ አብዲ የሚባል ቆሻሻውን መጥቶ
የተሳቀበው ቦልኬዋለሁ ብሮ። ማን በእኔ ጉዳይ ላይ እንደተሰባሰበ ታውቃላችሁ? ትወገር ብሎ የተሰባሰበው ነው ታውቃላችሁ? ጃፔ ኦኬ፣ ቲጂ ምን አባሽ የምትባለው አንዱን አላውቀውም። ዋት ምናምን ነው ዌብሳይት ነው ምናምን የሚለው ማኩ ቂጣሙ እንደዛ ማርታ ኪችን ነው እንደዛ ነገር። እቺ ሚጣ የምትባለው 70 ደረጃ ፊት ትግስት በሚለውን ማውቃት ሴክሲ ለመጫወት ቂጧን አዙራ ዕቃ ታጥባለች። ስትታይ እኮ የከሳ ዘነዘና የምትመስል ሴትዮ ናት። አሁን ግን የእናንተ ስብስብ ምንድን ነው ዓላማው? ዓላማችሁ ምንድን ነው? ድንበር አስመለስን ነው? ጠላታችንን እጃችን አስገባን ነው? ጃንማሮን እጃችን አገባን ነው? ዋት ምንድን ነው ፖይንታችሁ? ምንድን ነው? ዝም ብሎ የሚያያችሁ ሰው የሆነ ህፃን ልጅ ትልቅ ሰውዬ ቀና ብሎ እንደሚያወራ እንደመለፍለፍ ኢነርጂ ጀስት ሉዝ ማድረግ አይሆንባችሁ? ያለ ቦታው አይሆንባችሁ? እርግብ ጠፍቶባችሁ በሬ ገዝታችሁ ጠንቋይ ቤት እንደሚሄድ አይጠበቅባችሁ? አይሆንባችሁ? አይቆረጥ ነው? በተስፋ እኔም በአንተ ላይ አስተያየት ሰጥቻለሁ። ይሄኝ ነው እጅ እያወጣችሁ ነው። እኔም እዚህ ጋር ነኝ ነው አንድ ነገር ልንገራችሁ፣ ከእናንተ እኔን ያውቀኛል። ከእናንተ ካለቅላቂዎች እርግጠኛ ነኝ። ውስጤንም ምንም በስነ ስርዓት ያውቃል። ምናልባት ሊያጣላን የሚችለው ለሌላም ሰዎች እንደዚህ አይነት ነገር አትናገሪ ሊሆን ይችላል። እኔ ደግሞ የእናንተን እባብነትና ቆሻሻነት ስለማውቅ ያችን ነገር ማለፍ ስለማልችል ሊያጣላን ይችላል። ተስፈኞች ቀዳዳ ባልይዛችሁ ለምን ተራ አጠብቁም? እንደዚህ አሰልፋችሁ እንደዚህ ይሄው ይሄ ተራዬ ነው እያላችሁ ለምን አትጣሉም? እንደዚህ ተስፈኞች የሆነት እንደዚህ እንትን ብለ የምታገኙ ምን ሊያደርግልን? 2 እንጀራ የምትበላው 3 እንጀራ መብላት ልትጀምር ምን ሊያደርግልን? ምን ህይወትን ሊቀይር ምንድን ነው እንደዚህ? ምን መግማማት አሉ? ማማዝናሽ ምንድን ነው እንደዚህ መግማማት? ይሁን እኔ የሆነ ሰው ወርቅ ገዛልኝ፣ ከዛ ምንድን ነው የሚያደርግልኝ? ምንድን ነው ያደርግልኝ? አሁን ይሄ ሀብል አለኝ ተጠቀምኩበት፣ እንደውም ነቅያ አስቀመጥኩት። ምንድን ነው የሚያደርግልኝ? ምንድን ነው ዛሴት? ምንድን ነው በዕለት ዕለት የማትጠቀምበት እያንዳንዱ ነገር ትርፍ ነገሮች ናቸው። ትርፍ ነገሮች ብቻ ናቸው። ስለ ዕለት ነገራችሁ ላይ ፎከስ አድርጉ። ሌላው ትርፍ ነው። ባንክ ውስጥ የሚቀመጥ ብሮች የብር የባንክ ማድመቂያዎች ብቻ ናቸው። ለዛ ህይወታችሁ ሉዝ እንዳታረጉ። በራሱ ጊዜ ይምጣ። ከመጣ በኋላ ደግሞ በራሱ ጊዜ ተጠቅማችሁ በራሱ ጊዜ ይቀመጣል። የተረፋችሁ ሳትበሉ ሳትጠጡ ካስቀመጣችሁት ነገ መጠቀም ስትጀምሩ ያን ያስቀመጣችሁትን መጠቀማችሁ ይቀር። ተጠቅማችሁ ራሱ ከቀረ ብሩ ራሱ ይቀመጣል።